ትምህርት የለም ላናግረው እኔ ስለምንድን ነው የምታናግረው? ስለ ያሬድ ያቺ ትሰማት ነው? አዎ አረጆቻኔ ሰዓቱ አልሄድ ነው ያለኝ። እንዴ የምኑ ሰዓት? ወደ ቤት የምንሄድበት ሰዓት ነው። ለምን? እንቺ ደግሞ ለምን? ገባኝ። ትናንትና ያሬድን ስላስለቀቅሽው ከዛሬ ጀምሮ ነፃነታችሁን አውጃችሁ በአዲስ አበባ ጎዳናዎች ላይ ቦክ ልታጨናንቁን ነው እና ያንሰኛል? አረ እኔ እናቴ አያንስብሽም። አይደለም በሸገር ጎዳና ይቅርና ሙሉ ለሙሉ በኢትዮጵያ ብትዝናኑ ፈታ ብትሉ ራሱ አያንስባችሁም። እስቲ ቹቻ ደግሞ አታብዡ በእናትሽ። አረ ቤዚቲ እኔ እኮ አብዝቹ አይደለም። እና ምንድነው? ያው ላንቺ ስለሚገባሽ ነው። እሺ እኔ ቆንጆ ደግሞ በሁሉም ነገር አብሮሽን ስለምትሆኚ በጣም ነው እሺ ማመሰግነው። አረ ወይኔ ቤዚቲ ውስጤን እያጥለወለወኝ ነው። በዛ ላይ ደግሞ እንባ ይያል። አረ እባክሽ አፈሪ በላ እንባ። እኔ እኮ ለሌላ ነገር ቢሆን ጎርፍ አልገደብም ነበር የሚለው። አሁን ግን ለዚህ ሲሆን ጥርቅም ይቦሽት ስለፈለግሽ ነው። እስቲ በእውነት በደንብ ፈልጊ ይመጣ። ውሸት እኔ ውሸታም? ወይኔ እጄ አመዳፋሽ ነው አሉት እያረጋሽ። እውነታቸውን እኮ ነው። ወይ ቹቻ ወሬኛ ስለሱ ምንድን ነው የምትለው? ያሬድ እንዳለ አውቃለሁ። ምን? የት ነው ያለው? ግን እሱን ከመናገሬ በፊት ይሄንን ነገር እኔ ለእርሶ እንደነገርኩት ለማንም እንደማይናገሩ ቃል እንዲገቡልኝ እፈልጋለሁ። የምትፈሪው ሰው አለ እንዴ? አዎ። ማንን? ሁሉም በያሬድ ዙሪያ ያሉ ልጆች ይሄ ነገር እርሶ ጋር እንዲደርስ ስለማይፈልጉ እኔ እንደነገርኩት ካወቁ ደግሞ ለኔ ችግር አለ። ገባኝ። ለሱ ስጋት አይግባሽ። ግን የት እንዳለ ብቻ ነገር ከነሚኪ ጋር ነው የሚኖረው። ሚኪና ቡሻ? አዎ። ጠርጥሬ ነበር። ያኔ እንደዋሹኝ በደንብ ገብቶኝ ነበር። እና አሁን ኑሮን ለማሸነፍ አንድ ላይ በጆ ቦታ ተቀጥሮ መኪና እያጠበ ነው የሚኖረው። ማ ያሬድ? አዎ መምህር፣ ይህንን ስሰማ ነው አላስችል ብሎኝ ለእርሶ ልነግሮት የመጣሁት። ይሄ ልጅ ደግሞ መማር አለበት። ለመማር ደግሞ የተመቻቸ ቦታ ያስፈልጋል። ቆይ የትኛው ላይ ባጆ ነው የምሰራው? ጨርቆስ። የላይ ባጆን አድራሻ በደንብ አውቀዋለሁ። በጣም ጥሩ፣ አብረን እዛ እንሄዳለን። ግን ያሬድ እኔን ማየት የለበትም። ለሱ አታስቢ፣ ግድ የለም። ይልቅ የላባጆ ባለቤት ማን ነበር? ባለቤቱን እንኳን አላውቀውም፣ ግን የቅርብ አለቃው ሞላ ፌስታሉ ይባላል። በጣም ጥሩ። ስምሽን ማን ነበር ያልሽው? ጸጋ። አብዛኛውን ተማሪዎች ስለሱ መደበቅ እየፈለጉ አንቺ ግን ሳትደብቂ ነገርሽኝ። ለምንድን ነው? አይ ያሬድ ጓደኛዬ ነው እና ትምህርቱን መማር አለበት ብዬ ስላሰብኩኝ ነው። በጣም ጥሩ። እንደዚህ አይነት ተማሪ ነው የምንፈልገው። በይ አሁን ትምህርት እንዳያመልጥሽ ሂጂ። ትምህርትሽን ጨርሰሽ ወደ ቤት ስትሄጂ አብረን እንሄዳለን። አቶ ደሳለኝ። መምህር በቃሉ። አቤት አቶ ደሳለኝ። ክላስ አለህ እንዴ? አሁን አስተምር። ይሄው ልክ ውጥት ስል ነው የደወሉት። ውጥት ስል በሩ ጋር ነኝ ገና። በጣም ጥሩ። በአስቸኳይ ሚኪና ቡሽ የሚባሉትን ተማሪዎች ጥራልኝ። እሺ እጠራቸዋለሁ። እሺ አሁንስ ገና ግብት አለኝ እኮ እንዴ! በረበው እሱ በደወለ ቁጥር መጨነቅ እንዴ! መጠበብ እንዴ! እነዚህ ትምህርት ቤት ውስጥ ምንድን ነው መምህር አይደለው እንዴ? ከዚህ በኋላ እንደው ማንንም አልሰማ ማንንም አልፈራ እንዴ! በቃ ከአቶ ደሳለኝ ውጭ ነው ስንታየው ከአቶ ደሳለኝ ውጭ ሻው ምትክ ይፈልጋቸው።
እሺ ምን ልታዝልህ? በጣም ግራ ተጋብተሽ ታውቂያለሽ? በጣም መሆኑን እንጂ ግራ ተጋብቼ አውቃለሁ። ይሄ ኤላ የሚባል ልጅ ምንም እየገባኝ አይደለም። ሁሌ ግራ ነው የሚያጋባው። ማመን አልፈለግሽም እንጂ ገብቶሻል። ምኑን ነው ማመን ያልፈለኩት? እንደምትወጂው ነው። መሲ ደግሞ ጀመረሽ። ሁሉንም ነገር ከፍቅር ጋር ማያያዝ ትወጃለሽ። እማትወጂው ከሆነ ታዲያ ስለሱ ምን አስጨነቀሽ? መተው ነው። እኔማ እኮ ንቄ ትቼዋለሁ። እሱ ግን አልተውም አለኝ። ስለዚህ አንቺን እንዲርቀሽና እንዲተውሽ ትፈልጊያለሽ? አዎ በጣም ነው የምፈልገው። ታዲያ ቀላል እኮ ነው። ከአለም ጋር አጣብሻቸው። ያው እኮ ነው። እሷ ጋር ሆነ ማለት ዞሮ ዞሮ ከኔ ጋር ሆነ ማለት ነው። ልክ ነሽ። ይኸውልሽ እንደውም ጥሩ ሀሳብ መጣልኝ። ምን? ቦይፍሬንድ ለመያዝ እያሰብኩ ነው እና ኤላን ሳይው ደግሞ የሆነ ቆንጅዬ ነገር ነው እውነት እና እኔ ልጠብሰው አስቤያለሁ። አይሆንም። እንዴ ለምን? ከአንቺ እንዲርቅ አይደል እንዴ የምትፈልጊ? ማለትማ አንቺም ጓደኛዬ ነሽ። ዞሮ ዞሮ ያው ነው። አይ እኔ የድሮ ጓደኛሽ ብቻ ነኝ። ቢሆንም አይሆንም እኮ። ለምን? ምክንያቱም አለም ስለምትቀና። ትቅና ታዲያ እኔ ምን አገባኝ እንዴ? ምክንያቱም እኔ ሆን ብዬ ካንቺ ጋር ያጣበስኩት ነው የሚመስላት። ለሱ አታስቢ፣ እኔ ያስረዳታለሁ። እሺ ውይ መሲ ችክ ካልሻት ለቂም አይደል? ደህና ሁኚ። እኔ ኤላ ልጀነጅ ነው። የፈለገ ብትጀነጅኝ ሲጀመር እሱ እሺ አይልሽ። እሱን እናያለን። ቻው የድሮ ጓደኛዬ። እሺ መሲ ችክ ካለቻት ለቂም አይደል? ነገሩ ኤላም እሺ ይላት። ጎሽ ስለላችሁ ነገሮች ወይ መፈለግ ምን ነው ችግር አለ እንዴ? ያው ምንጢፍ ችግር ነው። እንጢፍ ግድንግድ ችግር ወይ አቡሻ ግን ምን ብናደርግ ነው የሚሻለን? በእናትህ እኔ ምን አውቃለሁ? እንዲሁ እግሬ ራሱ አልሄድ እኮ አለ። እግሬ አልሄዳለኝ እግሬ አልሄዳለኝ የመጣው ይምጣ አልሄዳለኝ ሂድ ወደ ተወሰደኝ አልሄዳለኝ ይፈርሹት ነፍስን አልሄዳለኝ እናንተ ልጆች ያማችኋል እንዴ? አዎ እኔ ያመኝ ብርድ ነው የሚለኝ ያንዘፈዝፈኝ። አንተስ? እኔ ይቆረጣጥመኝ። ኧረ ሚኪ አበቃልን። ቆይ ለምን የሆናችሁትን አትናገሩ? እኛ እኮ ብንነግርሽ በጣም ነው ደስ የሚለን፣ ግን ከየትኛውን ጀምር የሚለው ነገር እኮ ነው የሚያሳስብ። ደስ ካላችሁ ጀምሩ፣ እኔ እሰማችኋለሁ። እሺ አቡሻ ከምንድን ነው የምንጀምርላት? ከኑዛዜ ይሻል። በቃ እንደዛ ከሆነ ጥሩ፣ አንተ ጀምርላት። እሺ እኔ መኪናዬን፣ እኔ ቪላ ቤቴን ሰጥቼ፣ እኔ እንትን ፋብሪካዬን፣ እኔ የነዳጅ ማደያዬን፣ ሁሉም ሙሉ በሙሉ ለማን ይሰጥባካችሁ? የኔን ለፒያሬ ይሰጥል፣ ለእኔ ደግሞ ለትርትር የኔ እናት ይሰጥል። በቃ እናንተ ልጆች ይገርማችኋል። አሁን ያላችሁበት ሁኔታ ምንም ጥሩ እንዳልሆነ ገብቶኛል። ግን አሁን ሙቱም ኑሩም መጨረሻ ላይ ያገኛችሁኝ እናማ የሆናችሁትን ንገሩኛ። ያው ለቤተሰብ መርዶ ለመናገርም እንዲያመችኝ አይደል? ከዛ አንቺ እኛ መርዶ በመናገር ሰበብ ሄደሽ ንፍሮ ልበይ አጋሰስ። እንግዲህ ምን ይደረጋል? እናንተ ብቻ ሞቱ እንጂ ጥርግ አድርጌ ነው የምበላው። ያው ደግሞ ለሌላው ነገር እንዳታስብ፣ እኔ በየክላሱ እየዞርኩኝ ነው መዋጮ መስበስብ። አያ ሚኪ መኖራችን መሞታችን አይጠቅምም እያለች እኮ ነው እቺ። ይኸውልሽ የእሱን ትርትር እና የኔን ፒያር ስታገኛቸው ማለት ነው ለመጨረሻ ጊዜ እነዚህን ሁለት ምስኪን ልጆች ያገኟቸው ወደዛ መድፍ ወደ አቶ ደሳለኝ ጋር ሲገቡ ነው ብለሽ በቃ አትቻቻል እስኪ። እናንተ ብቻ እንደዚህ ሽንት በሽንት የሆናችሁ አቶ ደሳለኝ ቢሮ ለመሄድ እንደ አንቺ አቶ ደሳለኝን አቀለልሻቸው። አቶ ደሳለኝ እንደው አቦ እንደው አፈር ብሉ፣ እንደው አፈር ያብላችሁ። እኔ የሚያሳዝኑኝ እናንተ አይደላችሁ። እናንተን ወንድ ናችሁ ብለው ፍቅረኛ ያደረጓችሁ ሴቶች ናቸው። ፈሳ ምን ይመስላሉ? አየካ አስደፈርከኝ። ማ እኔ ሚኪ ነኝ ማስደፈር? አዎ ሽታ በለኝ ታውተኝ ማንንም Never really asked to be brought into this place. You wanna love me? Well then baby I have a taste. All the highs and the lows, no you'll never be the same. I don't really wanna hurt you but I can't control the pain. አንተ ምን ሆናል? ከሰብሊ ጋር እንደሆነ አንድ ላይ ናችሁ። ልቧ ግን ከኔ ጋር ነው።
ቆይ ደግሞ ምን ማለት ነው? ይሄ ሰይጣን ምን እንዳስነካት አላውቅም። ልቧ ከነ እየሸፈተ ነው። እሺ አሁን ደግሞ ምን ተሻለ? እዚህ ትምህርት ቤት እንዳይመጣ ግዴታ እግሩን መስበር አለብን። አታስብ፣ አንተ ከፈለክ እናደርገዋለን። እኛ አይደለም እናደርገው፣ ሰው ቀጥረን ነው እናስደብደው። እሱም ቢሆን አሪፍ ሀሳብ። በምን ፍጥነት ቤት በኩል እኮ ነው ልቧን እንደሰረቁ ማወቅ ያቃተኝ። በቃ አንተ አትጨናነቅ። በቅርቡ ሰብረን ስናስቀምጠው ከአጠገቧ ይርቅ የለም። እንዴት አድርጌ ነው የድሮ ፍቅራችንን መመለስ የምችለው? ምን ያው በቃ ከአጠገቧ ባለመራቅ ነው። አጠገቧ ሰውን አታወራኝም፣ ፍስስ ነው የምትለው። ደግሞ እኔና እሷ አብረን ስንሆን ከየት መጣ ሳለው ይመጣና ሙዳችንን ቡክም ያደርገዋል። ቢሆንም አንተ ተስፋ መቁረጥ የለብህም። እሱ እንደሆነ ሆን ብሎ ነው በእሷ ፊት ስተት ሊያሰራ ነው። አውቃለሁ፣ ግን ሳይሆን ደሜ ይፈላል። በቃ አንቀ ግደለው ነው የሚለኝ። ይገባኛል። ልጁ እኮ የሆነ እርጉም ነገር ነው። ግን በቃ አንተ በእሷ ፊት የዋህ ነው መሆን ያለብህ። እሞክራለሁ፣ ግን ግዴታ ይሄ ሰይጣን እግሩን መስበር አለብን። እሱ አታስብ፣ በቅርቡ ዋጋውን ሰጥቷል። ያዝ ብለ ኧረ መምህር ባለፈው እሱ ዝም በል እንዳፈሳ። ቆይ ግን ለምንም ነው ያልከው? ምን እኮ እንደምል ግራ ስለገባኝ ነው። ስማ፣ እኔ ደሳለኝ ውሸት እንደማልወድ ታውቃለህ አይደለም? ኧረ አዎ እናውቃለን። አንተ ተው። እኔ አውቃለሁ እና በደንብ ነው የማውቀው። አይደለም ዋሸው እሱ ራስህ አንዴ ዋሸው። ኧረ ራስህን የዋሸው አንተ። ዝም ብለው ልትዘድለው በል ራስህን የዋሸው እኔ? አዎ አንተ። በቃ ዝም በል አትንጫጩ። ግን ምን እንደዋሻችሁ አውቃችኋል? ታውቃላችሁ እንጂ ታዲያ ሳታውቁ ነው እንዴ አንተ እየተባባላችሁ የምትገባበዙት? ያው አምልጡን ዋሸን ብለን እኮ ነው። አንድ እድሜው ያልደረሰ ልጅ ከቤቱ በማስወጣት ሰፈር ለሰፈር እንዲያውደለድል በማድረግ በአገር ላይ ኪሳራ አድርሳችኋል። እኛ? አዎ እናንተና ግብረ አበሮቻችሁ። ኧረ ይስሙ ዘንድሮ። ወይኔ ወንድሜ፣ ወይኔ ዝም በል። ወንድሜ ፌንት ነግሮ እኮ ነው። ይነቃል። ፌንት አድርጎ የወደቀን ሰው እንዴት ማስነሳት እንደሚቻል እኔ አውቃለሁ። እንዴት? መምህር በቃሉ እስቲ አንድ ተማሪ ላክና ክብሪት አስመጣ። ቶሎ ቆይ ክብሪቱ ለምንድን ነው? ለወደፊት ትምህርት ይሁን። ሰው ፌንት ሲያደርግብህ ክብሪት ትገዛና ወረቀት ለኩሰ መሀል እግሩን ስታቃጥለው ባንዴ ይነቃል። ምን? አዎ። ስለዚህ በላሁን ጫማውን ፍታለት። አይ ካልሽ ይሸጣል። አፍንጫህን ያዝና ፍታለት። ያው እኔ ፈተዋለሁ። የእርሱ አፍንጫ እኔ ሳልይዝም እርሶ ከሚታመሙ ማን ይነሳል? እርሶ ከሚታመሙ እርሶ ጤኖት ይሻላል። አዎ ደህና ነኝ። አሁን በጣም ደህና ነኝ፣ እግዚአብሔር ይመስገን። አንዳንዴ እንደዚህ ያደርጋል። አሁን ደህና ነኝ። ቁጭ ብለን መነጋገር እንችላለን። ተረጋግተናል። ስለዚህ አሁን ሞላ ፌስታሉ የሚባል ላቫያጆ ተወስዱኝና ያሬድን ይዘነው እንመጣለን። በደስታ እንዴ! ደስ ይላል። እርሶ አሁን እንሄዳለን። ደስ ይለኛል። አንተ ምን ማለት እንዴ? እንዴ ምልክት እዚህ ጋር ቀጥሎ እኮ ለዚህ ድረስ ነው የሚለበልበኝ። ለዛች እስከናት የራሱ ጉዳይ እንዴ! መቼ ነው የምንሄደው? አንሄድም እንዴ? እኔ ማውቀው ሌላ ሰው ከሰማ ያው ክብሪት ገዝቼ ኧረ እንዴ! እርሶ ለምን ይለፋሉ? አሁን ስለ ያሬድ የሥራ ቦታ ስለ ላቫጆ ባለቤት የምጠይቃችሁ ትመልሳላችሁ። ደስ ይላል። ለእርሶማ በደንብ ደስ እያለን ነው የምንናገረው። የፈለጉትን ጠይቁ። ምርጫም ዳሽሞ የፈለጉትን ለእርሶ እሺ እሺ አንተ ቆይ ምንድን ነው አላማ? ይሄንን ጥያቄ ደገምሽብኝ አምስልሽ። ካልመለስክልኝ አሁንም ደግመዋል። ኦኬ፣ ስለኔ ማወቅ ከፈለግሽ ኢልያስ እባላለሁ። ስምህን ሳይሆን ማንነትህን ነው ማወቅ የፈለኩት እኮ። ስሜ እኮ ማንነትን ይገልጸዋል። ታውቃለህ። አላምንህም።
የሆነ ድብቅ ተልኮ ያለክ ነው የምትመስለው። የምን ድብቅ ተልኮ? እሱን ስደርስበት የምነግርህ ይሆናል። አሁን ግን ለጥብቅ ጉዳይ ነው የፈለግኩ። የምን ጉዳይ? ቦይፍሬንድ እንድትሆን እፈልጋለሁ። ምን? አትደንግጥ። እኔን የመሰለች ቆንጆ አግኝተህ? አይ አትርበትበት እባክህ። ሰብሊ ላንተ ያላትን ስሜት ማወቅ ስለፈለግኩ ነው። እንደዛ ነው እንዴ? አዎ እንደዛ ነው። ስለዚህ የሰብሊን ስሜት ለማወቅ ከኔ ጋር ሆነህ በደንብ እናስቀናታለን። ቆይ ይሄንን ማድረግ ላንቺ ምን ይጠቅምሻል? ምክንያቱም አንተን ስለማምነህ። እሺ እንዳፈቀረችኝ ካወቅሽ በኋላስ? ያኔ አጠገቤ እንድትደርስ አላረገህም። ምክንያቱም እህቴ በመጣው በሄደው ሰው ሁሉ ስትጎዳ ቆሜ ማየት አልችልም። ገብቶኛል። ባላፈቀረችኝ ብለህ ጸልይ። አለበለዚያ እሱን ሲደርስ የምናየው ይሆናል። ሌሎት ሰማ። አሎ መምህር፣ እንደምን አለ? ደህና ነኝ። እንዴት ልደውል ቻልክ? ያው ስለ ያሬድ ላናግርህ ነው እኮ። ስለምን? ያሬድ ያለበትን አውቄያለሁ ልልህ። እሱማ እኔም አውቃለሁ። እስካሁንም ዝም ያልኩ ያንተ ንዴትና ብስጭት ልጅህን ወደ ቀልቡ መመለስ እንዴት እንደምትችል አሳየኝ ብዬ ነው። ቆይ የደወልከው ልትመጻደቅብኝ ነው? እንደዛ እንዳደርግ እንኳን ሙያ አይፈቅድልኝም። አሁን ለምን እንደደወልክ ብቻ ንገረኝ። ልጅህን በሰላማዊ መንገድ ወደ ቤት ልመልስልህ ብዬ ነው። ይህን ልነግርህ ነው እኮ። ያሬድ? አዎ ያሬድ። እንዴት አድርግ? እሱን ለኔ ተወው፣ ግን አንተ አንድ ነገር ልታረጋግጥልኝ እፈልጋለሁ። ምንድነው የማደርግልህ? ያሬድን ካናዳ እንደማትልከው ማረጋገጫ እንድትሰጠኝ እፈልጋለሁ። ጥሩ። እኔ ማረጋገጫ የምሰጠው ያሬድ ከዛች ልጅ ጋር እንዳይገናኝ ስታደርግ ብቻ ነው። ትምህርት ቤት ግቢ ውስጥ እያሉ ፈጽሞ እንዳይገናኙ ማድረግ ይቻላል። ከትምህርት ቤት ግቢ ውጭ ግን መቆጣጠር ያንተ ኃላፊነት ነው። ጥሩ። አሁን ያሬድ አንተ ጋር ነው ያለው? አሁን እኔ ጋር አይደለም። ታዲያ የት ነው ያለው? አሁን ስራ ቦታ ነው። እናም ዛሬ አግኝቼ አናግረዋለሁ። የምን ስራ? እስካሁን አልሰማህም እንዴ? ያሬድ እኮ ለአብያጁ ተቀጥሮ እየሰራ ነው። ምን? የኔ ያሬድ ነው? መኪና ጣቢው ነው? ይህን ሳይ በጣም ነው የገረመኝ። ያሬድ ራሱን ለመለወጥ ተግቶ ይሰራል ብዬ በፍጹም አላመንኩም። ወይኔ ተሰማ፣ እኔ በህይወት ያለው ልጅ ቀን ስራ ይስራ። ቅር አለህ እንዴ አቶ ተሰማ? እሺ መቼ ነው የምታገናኘኝ? ነገ አገናኛችኋለሁ። እሺ እመጣለሁ። አይ አቶ ተሰማ፣ የተጣመመ ብረት የምታቃናው በዘዴ እሳት እያስነካ ነው እንጂ ዝም ብሎ በጉልበት አይደለም። ሃይ ማክቤት። ሃይ እንዴት ነህ? አይ ቲንክ በእርግጠኝነት ሄቨን ቆመ እየጠበካት ማለት ነው። አዎ ምን ነው? ስንት ነው የከፈለች? ለምን? እንደ ፍቅረኛው አክት እንድታረግ ስንት ነው የከፈለች? አንተ ያማል እንዴ? አሜን። ታዲያ ምንድነው የምትቀባጥረው? አልቀባጥርኩም። የጠየቅኩት ጥያቄ ትክክለኛ እንደሆነ አስታውቃል። እኔ እኮ ፍቅረኛዋ ነኝ። ኧረ እባክህ ማስመሰሉን ተውና እውነቱን ንገረኝ። አንተም ጄሪም ሄቨን የምትሆን ሁላችሁም ያስመሰላችሁ እንደሆነ በደንብ አድርጌ ነው የማውቀው። ለምን እናስመስላለን? ምክንያቱም እኔን ከሷ ለማራቅ አንተ እንደ ፍቅረኛ አክት እንድታረግ ከፈለች። አሁን ከኋላችን እየመጡ ነው። ስንት እንደከፈለች ንገረኝና እኔ ጥፉን ልክፈል። ከዛ ጥፉን አማኛለህ ጎርች። እስከ ዛሬ ድረስ የሚሆን ነገር ስቀባጠር ዝም ያልኩ ከእርግቤ ጋር አንድ ትምህርት ቤት ስለምትማር ነው። ቆይ ባልማር ምን አባልታ? በአንድ ቡጢ ካፈር ጋር ደባልቃለሁ። ኢዮስያስ ነው እንደዚህ ለማድረግ የምታስበው? ማን ነኝ ብለህ ነው የምታስበው? ኢዮስያስ ነኝ። አንተ ልጅ ትዕግስቴን አትፈታተነኝ። የፈለግከውን ነገር ማምጣት ትችላለህ። ትሰማኛለህ? ነው እኔ ላይ የምትዝበት ሰው አይደለሁም። ገባህ? ነው። አዎ ነው። አዎ። እናንተ ምን እያላችሁ ነው? ምን እያልክ ነው? ራሱን ጠይቂው እንዴ! እንዴ! እንዲህ እንደማይመረቅ እንዳይመስል። ምን ልታመጣ ነው? እናንተ ቆይ ምን እየሆናችሁ ነው? ራሱን ጠይቂው እንጂ እንደማይመረቅ እንዳይመስል። ምን ልታመጣ? እባክህ ልቀቂኝ። ይበል ኢዮስያስ ማን እንደሆነ ባላሳይ ኢዮስያስ አይደለሁም። እሺ ማክቤል፣ ቆይ አንተ እንዴት እንደዚህ ታደርጋለህ? ባንቺ መጣብኝ አርግቢ። ቆይ ምን ብለው ነው? የውሸት ፍቅረኛዋ ነኝ ያለ አጉል ነገር መቀበጣጠር ጀመረ። ከዛም በኋላ እኔም አልቻልኩም። እሺ እባክህ፣ ከዛስ? በርግቤ መጣብኝ ሰው እንደማለት ታገስ አሳየውታ። በርግቤ መጣሁን? አዎ በርግቤ። በሱ የመጣብኝ ሰው ማንንም አልታገስም። እሺ ይሁንልህ። እሺ በቃ አሁን ተረጋጋ። ሰማኛለህ ጎረምሳ?
ተሳስተከውን በኋላ እርግብ ያጠገባይ የኔ እናንተ ነገር መጥፎ ደረጃ ላይ ነው እሺ የሚደርሰው። አትሳሳት። የኔ እናንተ ነገር ጀመረ እንጂ አላበቃም። የቁም ቅዠት ነው የሆነብህ። ኢዮስያስ ማን እንደሆነ አሳያለሁ። እሺ ልቀቅ። ቆይ ማክቤል ምንድን ነው ያደረከው? ጥሩ ነው ያደረኩት አርግቤ። እባክህ ድምፅህን ቀንስ ሊሰማን ይችላል። ወይኔ ሄቨን ምን አይነት ጉድ ውስጥ ነው የገባሁት? እኛ ምን ብለን ነው ያሬድና ዳሻኛን የሰጠነው ብለን ነው? ኧረ እኛ አይደለንም። እና ማን ሌላ ሰው ነገራቸው? እኛ አብራራንላቸው በቃ። ስለዚህ ጥፋት የለብንም እንደሱ ማለት ነው። ግን የጥፋቱ መነሻ እኛ አይደለንም ነው። አንተ ሞኝ ነህ እንዴ? ለያሬድና ላሻንቲ የጥፋት መነሻ መድረሻ የሚባል ካልኩሌሽን የሚያርፉልህ ይመስላል? ቅድም እግሬ ሲቃጠል እኔ ዝም ብዬ ማየት አለብኝ እንደማለት ነው አይደል? አንተ አይምሮን ያማ እንዴ ብደው ቀባጥረው። አሁን አንተ አይደል እንዴ ወጦ የቀጠነ ብለሽ እንት በሽንት እንኳን ደግሞ ማን ነው ጥፋተኛ ምናምን ይላል ነው። ታዲያ ጨነቀኛ፣ ግራ ገባኝ። ምን ላድርግ? አንተ ድሮም ወሬ አለብህ። ጨሻው ምንድነው የምናደርገው ነው? አቡሽ በቃ ሄደለ ጀሞ የተፈጠረው ነገር እናግራቸዋለን። ከዛም ማየት ነው። ምን አይነት ጣጣ ነው በእናታችሁ? ውይ እዚህ መከራ እዛ መከራ ላይፋችን ሆነ በቃ ዛራና ቻንደራ። አዳቡሽ ገጠምክ ገጠምኩ እያልኩኝ ነበር። አስካንዴ እንድርገማ እዚህ መከራ እዛ መከራ ላይፋችን ሆነ ዛራና ቻንደራ። እዚህ መከራ እዛ መከራ ላይፋችን ሆነ ዛራና ቻንደራ። በቃ ና እንደ ፍቅረኛ አብታር ስትኝ ነበር እና ያልኩህ እንደሆነ አንድ ፍቅረኛ ሊያደርግ የሚገባውን ነገር ነው ያደረኩት። ኧረ የተደባደርከው ምን አስበህ እንደሆነ የማይገባኝ ጅል ነው እንደ የምመስልህ። እስቲ ተናገሪ፣ ምን አስቤ ነው? የሆነ ነጥብ ለማስያዝ ነው። ሰሚኛለሽ ሄቨን? ይሄን ነገር ያደረገው ሆን ብሎ ነው፣ አንቺ ላይ የሆነ ስሜት ለመፍጠር ብሎ። ምን አይነት ስሜት? ወንድ ልጅ የተደባደበላት ሴት ምን አይነት ስሜት ነው የሚሰማት? ያው ስለሱ ደጋግመሽ እንድታስቢለት ነው፣ አለቀ። ጄሪ ቆይ ለምንድን ነው የማትይኝ? ኧረ እባክህ ለምንድን ነው የምተው? እቺ ልጅ እኮ ወንድ ልጅ ቀና ብላ እንኳን አይታ የማታውቅ ሴት ናት። እባክህ አንተን የመሰለ የሴት ጭልፊት ሲጠጋ ዝም ብዬ ላያት ነው? ሰሚኛለሽ? ያለን ግንኙነት እውነት እንዲመስል ስል አንድ ፍቅረኛ ሊያደርግ የሚገባውን ነገር ሁሉ አድርጌያለሁ። ግን ከዚህ በላይ መታገስ አልችልም። ታዲያ ወዴት ነው? እቺ ሰይጣን የለች። ሄድ ጥርግ በል እቤት ራሱ እንዳላገኘህ። እሺ ጄሪ ግን ልክ አላደረግሽም። ምን ማለት ነው ልክ አላደረግሽም? ጥርግ ይበል። እንደው ምን አለ ጁሲያስ ይዞ ካፈር በደባለቀው ነው። አረ ጄሪ እንደሱ አይባልም። ይገላግለኝ ነበር። ጥሩ ነበር የሚያደርገው። ምን እንደው ይላል። ይሄን ጉልፋቶ ደግሞ ምን ያህል በዚህ ሰዓት የሚደውለው? ጄሪ በቃ ማክቤል በእኔ ምክንያት ስለሆነ እንደዚህ ሆኖ መሄድ አለብኝ። አረ ሄለው አንተ ምንድነው አስር ጊዜ ሄለው ሄለው የምትለው? ውይ የኔ አዋዜ የኔ ሰናፍጭ አበሳጮሽ እንዴ? አሁን ምን ፈልገህ ነው የደወልከው? የወሰድሽብኝን መልሽልኝ። ምንድነው መልስልህ? አረ ሽምጠጣ ኧረ ባላየ ጄሪ ሙች አልሰማሽም። ሰውዬ የሆንከውን ትናገር እንደሆነ እንግዲህ ተናገር። እኔ ለራሴ ደሜ ፈልቷል። በዚህ ስልክ አናትህን ነው የምልህ። እሺ እንዴ ጄሪካ እናቴ ነይ ምችኛ። ይኸው እሱ ነው የቀረሽ ምችኝ። አሁን ወሬ አታብዛና ለምን እንደደወልክ ተናገር። እኔማ ቺኳን አገናኛለሁ ብለሽ ስለቀጠርሽኝ ይኸው እየጠበቅኩሽ ነበር። የታን ቺክ? የቦቼን ግጣም ነዋ። እሷን ነው እንዴ? አዎ እሷን ነው። እኔ እንት ናችሁ። እሷማ አንተን አልፈልግህም ብለሃለች። እኔ አሻንቲን እኮ ለምን? ያው ወረኛ ሰው አይመቸኝም ብላለች። ካልተመቻት ደግሞ መብቷ ነው አይደል እንዴ? እንዴ እንደዛ ከሆነ አንቺ ጋር ምን ታደርጋለች? ምን ማለት ነው? ጄሪዬ ግን ፒስ ነሽ አይደለ? አሻንቲ ምን ለማለት ፈልገህ እንደሆነ ተናገር። ባክሽ በወሬማ ከኔ አትብሽም። እንዴ ምን ትላለች እቺ? ይሁን ሾካካ ሞዛዛ ምን ይመስላል ይሄ? ነው ጄሪ? አዎ ነው። ምን ልታመጣ? ውይ አንቺ ግፍ! አንቺ ግን ግፍሽ እኮ ግፍ አይደለም። እቺ ካጣብሳለሁ ብለሽኝ ቀጥረሽኝ አሰፍሰፌ ብዬ ስጠብቅ ያው ቀረሽ። እንግዲህ ባልከው አፍ ውስጥ ጨርቅ ጠቅጥቀበት። እሺ እኔን ነው? አዎ አንተን ነው። አይ ጄሪ እኔ እኮ ምንሽ ደስ እንደሚለኝ ታውቂያለሽ? ምን ደስ ይልሃል እባክህ? 40 ክንድ የሚያክለው ምላስሽ፣ የቆመ እባብ የሚያክለው ሰውነትሽ፣ አካፋ የሚያክለው እግርሽ እንዴት ደስ እንደሚለኝ። ምን አልክ አንተ? ጭራሽ ዘጋው። ኧረ ለመተዋወቅ ከኔ ጋር ሰፋጣ አሻንቲ ምላሳ ደወለች። አላነሳ እረርድብን ትያታለሽ። አላነሳ እንዴ ጭራሽ አያነሳም። እንደው እኔ ጄሪ ማን እንደሆንኩ ባላሳየ ሞቻታለሁ። እንደዚህ አይነት ድፍረት ከኔ ጋር ያሬድ ቆይ እያልከኝ ያለው ነገር የምርህን ነው? አዎ ቤዚ እኔ ራሴ ሊል ነገር አግብተኝ እና አቶ ደሳሌ ላቢያ ድረስ መጡ ነው የምትለው? አዎ ቹቻ። እና እሺ ቆይ ያናገሩት ሞላን ነው? አይደለም ማሚን የስራውን ባሉካ
ከዛ ምን እንዳወሩ አላውቅም። በቃ ማሚ መጣና ላናግር እፈልጋለሁ አለ። እሺ ከዛስ? በቃ እስከዛሬ እየሆነ ያለውን ነገር በሙሉ እንደሚያውቁና ከመኮንን ጋር ጠጠር ማምረስ ሄደን እንደተፋለመ ከዛ ደግሞ ቀስቴና እሱ ሪንግ ውስጥ ገብተው እንደተፋየቱ በቃ ሁሉንም ነገር ያውቃሉ። ወይኔ ባባቢ ሞት! ቆይ ይሄን ሁሉ ነገር ማን ነገራቸው? እኔ እንጃ፣ ግን በቃ ስራ ቦታ ድረስ መሰስ ብለው ሲመጡ እንዴት እንደደነገጡ። ታዲያ ሬዲዮ መጨረሻችሁ ምን ሆነ? በቃ ከጋሼ ጋር በስልክ እንዳወሩና ካናዳ የሚለውን ሀሳብ ለመተው እንደተስማሙ ነበር። ቆይ ስለዚህ ነገ ትምህርት ቤት ልትመለስ ነው ማለት ነው? አዎ እሳቸው እያሉ ያሉት እንደዛ ነው። እኔ አቶ ደሳለኝና ጋሼ በሚሉት ሀሳብ ከተስማማን ወደ ቤት እንደምመለስ ነው ነገሩኝ። ግን ከልባቸው ነው እንዴ ያሬዶ? ቹቻ እኔም እኮ ማመን ያቃተኝ እኮ እሱ ነው። በእናትሽ እኔ ግን ይሄ ነገር ጥሩ ይመስለኛል። እኔም እኮ አስፈራኝ እሱ ነው። ቤት ጋሼ ተስማምቻለሁ ብሎ ካስገባኝ በኋላ አንጠልጥሎ ይወስደኝስ? በእርግጠኝነት አቶ ደሳለኝ በዚህ ጉዳይ ላይ የሆነ ስምምነት አድርገው ሊሆን ይችላል። እና ነገ ተምሮ ሂድ እያላችሁ ነው? አዎ ትሄድና ያለውን ነገር ትሰማለህ። ምናልባት እኮ አባትህ ተጸጽተው ሊሆንም ይችላል። ኧረ እኔ ግን ፈርቻለሁ። አትፍራ ያሬድ፣ ብቻ ሁሉም ነገር በሰላም እንዲያልቅ እንጸልያለን። እሱ ጥሩ ሀሳብ ነው ቤዚቲ። ግን ደግሞ አቶ ደሳለኝ ይሄን ሁሉ ነገር እንዴት አወቁ? እኔም እኮ ግራ ይገባኝ እሱ ነው። እኔ ግን ለምንድን ነው አይምሮዬ አንድ ቦታ እየሄደ ያለው? የት ሄዷል? ጸጋ ጋር። ቆይ ሰይን በማድረግ ምን ትጠቀማለች? ተው ያሬድ፣ ጸጋ ይሄ ነገር ውስጥ አትገባበትም። ቹቻ ዝም ብላ ስቀባጥር ነው። ወድጄ እኮ አይደለም ቤዚቲ፣ ግራ ቢገባኝ ነው። እና አንቺ ግራ ከገባሽ ራስሽ ግራ ተጋብተሽ ሰው ግራ ታጋቢያለሽ እንዴ? ቤዛውን ሰው ነገር ነው ጭምጭ ማክቤል እንዴት ነው? ተረጋጋ እንዴ? ወዲያው እኮ ነው የተረጋጋሁት። ግን የፈለገ ቢሆን መደባደብ አልነበረብህ። እኔ እኮ ነገር የሆነት ይምሳል ብዬ እንጂ መደባደብ ፈልጌ አልነበረም። እሱ እኮ ገብቶኛል። ግን እኔ ደግሞ ከልክ የበለጠ መስዋዕትነት አልፈልግም። ታውቂያለሽ ይፈን፣ እኔ ግን ከሱ ይልቅ ጄሪ ነች ያናደደች። ተው በእናትህ በሷ አትናደድ። ያው እህትህ አይደለች እንዴ? የፈለገ ነገር ይሁን ቢያንስ ለመለወጥ እየጣርኩ እንደሆነ ታውቃለች። ምን አለ ብትረዳኝ። እሱን ነገርህን እኮ ስላላስተዋለች ነው እንጂ በክፋት አስበው አይደለም። እሷ እንድታስተውል የግድ መናገር ነበረብኝ? መናገር ያለብህ እንኳን አይመስለኝም። እሺ አንቺ እንደት ምን ትመክሪኛለሽ? የያዝከው መንገድ ጥሩ እንደሆነ ነው የሚሰማኝ። እርግጠኛ ነሽ? አዎ። ትንሽ ህመም ተሰማኝ። እስኪ አይዞህ እሺ? እሺ አመሰግናለሁ። በቃ ወደ ቤት ሂጂ። አንተ የት ልትሄድ ነው? ቤተክርስቲያን። የምርህ ነው? አዎ የምርህ። በርታ እሺ። ቻው። ብራቮ ማክቤል፣ አሁን ጭውውቴውን እያሳመርኩ። እዲ ቃጂና ይላል። ቃጂና ፒስ ነሽ? እባክህ ምን ፒስ አለ? ቆይ አንተ ግን የታበህ ሄደህ ነው? እኔ እንጃ። አንቺ የት ሄጄ ነበረ? እኔ ራሱ እኮ ደጋግሜ እያሰብኩት ነበር። የት ሄጄ ነው? ምኑን? የት ሄጄ እንደነበረ ነው። ቃጂናዬ በእናትሽ እስኪ ንገሪኝ፣ የት ሄጄ ነበር? እስቲ አንተ አፍህን ቆንጥጥ። ይኸው እንደዚህ። አሻንቲ ወይ ቃጂናዬ፣ ምን ልሁንልሽ? ምን ትሆኝልኝ? እባክህ ችግር ተፈጥሯል። እንዴ ማሽ ሲጀመርኛ ህይወት ላይ ችግር ሳይፈጠር ቀርቶ ያውቃል? አሁንማ ለመድ ነው፣ እሱም ለመደን። አሁን እኮ ተቻችለን እየኖር ነው። ኮይ ባት ነህ እናቴ። ለመሆኑ እሱ ምን ሆንኩ አለ? ማ ችግር ነው? እባክህ ዳይሬክተሩ ላቢያጆ መጥቶ ነበር። እንዴ የቱ የፊልሙ ነው? አሻንቲ አልቀለድኩም። እሺ እና የምን ዳይሬክተር ነው የመጣው? የእኛ ያሬድ ትምህርት ቤት ዳይሬክተር ነው። እጭጭጭ አንቺ ሊማር ነው እንዴ? አሻንቲ ወይሽ ምን አሉ? እባክህ ያሬድን ከፋያ ጋር ሊያመቻቹ ታስበዋል። ይሄማ ጸዴ ሀሳብ አይደል እንዴ? እንዴ እሺ ሴታፕ ቢሆንስ? እሺ ቢሆንስ ምን እናመጣለን? እሳቸው መኮንን አይደሉ? አንፋለም። እሺ ምን እናመጣለን? ንገሪኝ እስኪ። ያሬድ እኮ ካናዳ ሊሰደድ ይችላል። እንዴ አንቺ ያምሻል እንዴ? ካናዳ ሄዶ እኮ ስደት የለም ምቾት እኮ ነው። ምችችት ስሚ፣ እዚህ ከኛ ጋር ፍቅር እያለ ከኩን ከሚያክ እዛ ሄዶ ማከኪውን ገዝቶ ቢልክልን ነው የሚሻለው። ግን ቆይ ማን ነው ላቢያጆ እየሰራ እንደሆነ ወይ ያላችሁ? ወይ አንዱ ሰለ ይሆናል። ቆይሽ በቃኛ ዝም ነው የምንለው እንዴ? ዝምማ አንልም። ታዲያ ምን እንበል? ዝም ጭጭ ነው የምንለው። አሻንቲ በቃ ጓደኝነት በቃ ይሄ ብቻ ነው። አንቺ ባይበቃስ እሺ ምን ልታመጪ ነው? ይሄ ነገር እኮ እንደተስቦ እየተሳሳበ እኮ ከሌላው ጋር እያነካካል ነው። ወይኔ ቃል ይልቅ እሱ ምን አለ? እባክህ ላቤሌል ላስመጦት ፎንቃውን አግኝቶ እየተወካት። እንግዲህ ይቻሙ ያጣፍጥለት ደዊና ንገሪ። ምንድነው የምነግረው? ይኸውልሽ እንደዚህ በይው፣ በአንተና በፎንቃ መሀል ከነገ ጀምሮ ምን ሊፈጠር እንደሚችል አይታወቅም። ስለዚህ መቀማምሰውን ነገር ቀማምሰው። ምንድነው የሚቀማምሰው? ሸራም ከደላው ደግሞ ያታሳፍሪኝ። በላች ቀጥይ። አሻንቲ ኧረ አንቺ ልጅ አሳቀሽ ልገይኝ እኮ ነው እንዴ? ምንድነው? ተፋችኝ።
ጨው ምረጣና ምን እንደመጣልህ ነው እንደምትቀደደው? እንዴ ምን ላድርግ? ግራውም ቀኙም እኮ ግብት ስላለኝ እኮ ነው። በእናቴ ሊለ ነው የደበረኝ። በቃ ባክሽ በቃ ፈታ በይ። ነገ ምን እንደሚፈጠር አይታወቅም። ሁሉም እኮ ፒስ ሊሆን ይችላል። ፈታ በይ። ተስፋ አደርጋለሁ። አይዞሽ አይዞሽ አንቺ ምስኪን አቶ ተሰማ እንግዲህ ያሬድን ጥፋት ማንዋል ያው እርስዎ እንደ ወላጅ አባት ይቅርታ እንዲያደርጉት ነው። ያሬድ አረጋሽ እንዲህ እንድትሆን ያሳደጉ እና በቃ ጋሽ አልቻልኩም። ሳላስበው ነው ነገር ከቁጥጥር ይስወጣ። ወይ መኪና ጣቢ ሆናል የሚባለው ነገር እውነት ነው? መለሰልኝ እንጂ። አዎ ጋሽ አዎ። ወይ ተሰማ እንዴት አዋርደኝ። ምን ላድርግ ጋሽ? አንተም አካውንቴን አዘጋው። ከዛ በቃ ገንዘብ አስፈለገኝ ያለኝ አማራጭ እሱ ብቻ። እንግዲህ አንዴ የሆነ ሆኗል። አቶ ተሰማ ይሄ ልጅ እንግዲህ ከትምህርት ገበታው ከራቀ ትንሽ ቆይቷል። ስለዚህ ወደ ትምህርቱ መመለስ አለበት ብለን ነው የምናምነው። ይቅርታ መምህር፣ እሱን ሀሳብ ልስማማ የምችለው ጋሼ ካናዳ የሚለውን ሀሳብ ከተወው ብቻ። ካልሆነ በቃ ጋሼ ካናዳ ከምትልከኝ እዚሁ ተፈተፈ ብዬ ዱርዬኝ ላይፍን ብገፋ ይሻለኝ። ምንድን ነው ያልከው? ካጠፉ ይቅርታ። እሺ እኔም ካናዳ ማልሰድ ከሆነ አንድ ነገር ታደርጋለህ። ምንድን ነው? ከቤዛ ጋር ያለኝ ግንኙነት ሙሉ ለሙሉ ታቆማለህ። ጋሼ ያሬድ፣ ይህንን ሀሳብ እኔም እደግፋለሁ። በዚህ ሰዓት ሁለታችሁም ማድረግ ያለባችሁ ትምህርታችሁን መከታተል፣ ትምህርታችሁ ላይ ማተኮር ነው ያለባችሁ። እሱ እኮ ገብቶኛል። በነገራችን ላይ ያሬድ፣ ይህንን ሀሳብ ለቤዛ አቅርበንላት እሺ ብላለች። ቤዛ? አዎ ቤዛ። ያሬድ፣ ይሄ ትምህርት ቤት መማሪያ ቦታ እንጂ መፋቀሪያ ቦታ አይደለም። ገባህ? እሱን እኮ ተረድቻለሁ። እንደ ኃላፊ እርምጃ ያልወሰድንባችሁ ልጆች ናችሁ ብለን ግን ከዚህ በኋላ አንተም እሷም የምታጠፉ ከሆነ ለማባረር ከትምህርት ቤቱ እንገደዳለን። አዎ ያሬድ፣ ከዚህ በኋላ ከእሷ ጋር ምንም ግንኙነት አይኖርም። አባትህም ካናዳ ይልኩ። ትስማማለህ? የመጨረሻ መልስህን እየጠበቅን። ተስማምቻለሁ። በጣም ጥሩ። ስለዚህ አሁን ገብተህ ትምህርትህን መጀመር ትችላለህ። ያመለጠህን ደግሞ ስተዲ ግሩፕ ገብተህ ማጥናት ትችላለህ። አመሰግናለሁ። እሺ ነው አመሰግናለሁ። ያሬድ፣ አቤት። አባትህን ስላስቀየም ጉልበታቸው ላይ ወድቀህ ይቅርታ ጠይቅ። ያልኩህን ፈጽም። ተነስ። አመሰግናለሁ መምህር። ምንም አይደል፣ ስራችን። ወይኔ በፈረሰኛው እና ቤዚቲ፣ ከዚህ በኋላ ከያሬድ ጋር አልገናኝም ብዬ ተስማምቼ መጣሁ ነው ያልሽኝ? ታዲያጆቹ ምን ማድረግ ነበረብኝ? አባቱ እናቱ ደስታ የሌለው ሁለት ሆነው እኮ ነው እኔን ሲያፋጥጡኝ የነበሩት። ለያሬድም እንደዚህ ብለው ይነግሩታል። ከዚህም በኋላ ትተያያላችሁ ግን አታውሩም ማለት ነው። አቶ ደሳለኝ ምን እንዳሉኝ ታውቂያለሽ? ምን አሉሽ? እንደ አስተዳደር እኛ እናንተን ያላባረርናችሁ ልጆች ናችሁ፣ ህፃናት ናችሁ ብለን ነው። ከዚህ በኋላ ከኛ ሀሳብ አንድ የምትወጡ ከሆነ ቀጥታ ከትምህርት ቤት ነው የምትባረሩት ነው ያለኝ። የምርሽ ነው ቤዚ? አዎ ቹቹ የምሬን ነው። እሺ ቆይ እንደዚህ እያሉኝ በሀሳባቸው አለመስማማት ይችላሉ? አረ ልክ ነሽ ቤዚቲ። ከባድ ንግግር ነው የተናገሩሽ አቶ ደሳለኝ።
ብቻ እሱ እሺ ብሎ ይምጣ እንጂ ከዚህ በኋላ እኔ ያሬድን አላውቀውም። እሱ ማያውቀኝም። አርፎ ትምህርቱን ይማር በቃ። አይ ወይ አላውቀውም። እሱን እንኳን እናየዋለን። ቹቻ እስቲ በእናትሽ ደግሞ አታስፈራሪ እንዴ። ትችያለሽ፣ ማድረግ ይቻላል፣ ግዴታ ነው ብለሽ እስቲ ኢነርጂ ስጪ። ቤዚቲ አዎ ትችያለሽ፣ ይሆናል፣ ይደረጋል። እንደሱ ነው የሚባለው። እንዴት ነችሁ? ባለሽ ያሬድ መጥቶ ቢሮ ገባ። አንቺንስ ምን አሉሽ? እኔንማ ከዚህ በኋላ ያሬድን እንዳታገኙ ምን ያለ። እሺ ቆይ እንደዛ የምታደርጊ ከሆነ የያሬድ አባት ካናዳ ምናምን ያሉት ነገር ይተውታል ማለት ነው? እንግዲህ እሳቸው እንደዛ ነው ያሉት። እንደዛ ከሆነማ ይሄ ጥሩ ሐሳብ ነው አይደል? አዎና ትምህርት ቤት ባይገናኙ እንኳን ከትምህርት ቤት ውጪ እንዲገናኙ እናደርጋለን። እኛ ጓደኞቻቸው እያለን አይራራቁም። ጓደኞቻችሁ እያለን ያልሽው? አዎ ምን ነው ችግር አለ? አረ ችግር የለም። አይዞሽ እሺ ቤዛ። ጸጋ የሆነ ነገር ልጠይቅሽ። ጠይቂ። ምንድነው? ቆይ ግን እንዴት አቶ ደሳለኝ ያሬድ ላቢያጆ እንደሚሰራ እንዴት አወቁ ምናምን ብለሽ አትጠይቂም እንዴ? ይሄ እኮ ለእሳቸው በጣም ቀላል ነገር ነው። በቃ የሆነ ሰው ይልካሉ፣ ከዛ እንዲሰልሉ ያደርጋል። ከዛ ደግሞ መጥተው ይነግሯቸዋል አይደል? በእርግጠኝነት እንደዛ ነው ሊሆን የሚችለው። በእናታችሁ በቃ እኔ እየጨነቀኝ ስለሆነ ጨዋታ ቀይሩ። ብቻ እንቀይር አይደል? እንቀይር። ረዲ ጠፋሽብኝ እኮ። ደግሞ ብነሻቻሽን ተቀበልሽ። ምንም እንዴ የሆነ ነገር እንደሆነሽ መፍትሽ ያስታውቃል። ይልቅ እሱን ተይውና እስኪ ንገሪ። ምን ሆነሽ? ቆይ ፍቅረኛ ኖሮ አይሆንም? ማን? ዳጊ ነው? አዎ ዳጊ ነው። እንደዛ እንኳን አይመስለኝም። እንዴት? ምክንያቱም ፍቅረኛ ቢኖረው ከአንቺ ጋር ያን ሁሉ ጊዜ ሲያወራ አይከርም ነበር። እሺ ታዲያ እንደዛ ስናወራ በአንድ ጊዜ ለምን ተቀያየረብን? ለዛውም ልንገናኝ ተቀጣጥረን። እሱ እንኳን የሁላችንም ጥያቄ ነው። እሺ ማርክ ካንቺ ጋር እያወራ ነው እንዴ? አዎ እናወራለን፣ ግን እሱም ስሜቱ ጥሩ እንዳልሆነ ያስታውቃል። አፈቅርሻለሁ አለሽ እንዴ? ኖ እኔና እሱ እኮ እንደዚህ አይነት ነገር አናወራም። እናንተ ደግሞ ምንድነው የምታወሩት ታዲያ? ባክሽ ምንም የረባ ነገር የለውም። አንዳንዴ ሊቀልድ ይሞክራል፣ ሲፈልግ ደግሞ ስለ ሀገር ቤት ምናምን ያወራል። አንዳንዴ ውጭ ሲሄድ ምናምን እያለ ያወራል። ዝም ብሎ ነው። እና ታዲያ ቆይ ዳጊ ለምን እኔ ላይ እንደዚህ እንደተቀየረ አልጠየቅሽው? ጠይቄዋለሁ፣ ግን ምንም ሊነግረኝ አልፈለገም። እንዴ እኔ እኮ ግራ ይገባኝ። ሁሉም ሊነግሩኝ የማይፈልጉት ሚስጥር ነው። ቆይ እሺ ምን ላድርግ በእናትሽ? ደግሞ ያቺ ጄሪ የምትባል ልጅ የሆነ የምታውቀው ሚስጥር እንዳለ እርግጠኛ ነኝ። እሺ ዛሬ ሄደን ጠይቃት። ኧረ እኔ አልሄድም። ረዱ ወይ ካልሆነ እኔ ሂጅ ላናግራት እንዴ? አዎ በእናትሽ ሜሉ ሄደሽ አናግራት። ግን ሜሉ ምንም ብትልሽ ምን ማለት ነው? ምንም ነገር እንዳትደብቅኝ እሺ? ኧረ እባክሽ አታስቢ፣ ጓደኛሽ እኮ ነኝ። ምንም አልደብቅሽም። እሺ አሁን ሄደሽ አናግራት። እስኪ ልፈልጋትና ምን እንዳለችኝ ተመልሼ መጥቼ እነግርሻለሁ። እሺ እዩሲ ሰላም፣ አንዴ ላናገር ፈልጌ ነበር። ምንድነው እሱ? ትላንት በተፈጠረው ነገር ይቅርታ ልጠይቅ ፈልጌ ነው። በየትኛው ጉዳይ? ከማክቤል ጋር በተደባደባችሁት ጉዳይ ነው። በውሸት ፍቅረኛሽ ማለትሽ ነው? እዮሲ ምን ልትይ ነው? የውሸት ፍቅረኛሽ አይደለም? ማክቤል የውሸት ፍቅረኛ አይደለም። እሱም በደንብ አድርጌ ያረጋግጥልሻለሁ። አሁን የመጣሁት እንድንጨቃጨቅ ሳይሆን ይቅርታ ልጠይቅህ ነው። ይሄ ይቅርታሽ ማክቤል የእውነት ፍቅረኛሽ ሆኖ ቢሆን ኖሮ ደስ እያለኝ ይቀበልሽ ነበር። አሁንስ? አሁንማ ሁሉም ነገር ውሸት ስለሆነ የእውነት የሚባል ይቅርታ የለም። እሺ አንተ እዮሲ፣ ለነገሩ ይበለኝ፣ የራሴ ጥፋት ነው። ምን አቅብጦኝ ነው ይቅርታ ልጠይቅ የመጣሁት? ሚኪ አሁን ገባኝ፣ አሁን ተረዳው። ምንድን ነው የተረዳው? መጀመሪያ ዳይሬክተሩ ማን ወይ እንዳለው አሁን ገባኝ። ማን ነው? ያቻት አስናቀች። እንዴት እንደዛ ነው? ያኔ ትዝ ይላል ከያሬ ጋር መስራት ይፈልጋሉና የሥራ ቦታውን አድራሻ ስጡኝ ምናምን ስትል አንተ እጂ ተንከሲ ሲሆነች ልጅ ዴቪል ሙር ተጫወተችብና ከዛ ሄዳ ለአሶ ዳይሬክተር ወይ ያለችው። እሱ ደግሞ እኛ ነህ ሄዶ ኢንተርቪው ያደረገ። አንተ ግን ጭንቅላት መጠቀም ጀምር። ልክ እኮ ነው አንተ።
እቺ ልጅንማ መቆንጠጥ አለብኝ። ሄጄ መቆንጠጥ ነው ያልከው? አዎ በጣም አብዝቷል። ያኔ የረሳሻ ኪድናፕ አድርጋ ልጥጥ ያደረገችሽን ቁንጥጥ ያደረገችሽ እና እንዲህ ተጫውታብኝ ዝም እንድላት ነው ፈልገው? እኔ እኮ ዝም እንበላት አላልኩም። ታዲያ ምንድን ነው? በቃ ግን ደህና ቆንጣጭ እንፈልግና እናስቆንጥጣት ነው ያልኩት። ማን ሊቆነጥጣት ይችላል? ያው ቹቻ ነች። ቹቻ ለእሷ ጥሩ መድኃኒት ነች። ደህና አድርጋ ድብና አድርጋ ትቆነጥጣታለች። አስታይ ነይ፣ ልክ ነሽ። ነይ ልምቁት እንቁሰው ናታን እንዴት እንደናፈቀኝ ብታይ። ናፍቆ ሞቷል። እሺ ቆንጂዬ ነገር እኮ ነሽ። ከዛ አስጠሊታ እኔ ቆንጂዬ 10 እጥፍ ይሻላል። አንተም ብሎ ቆንጆ ሲያዩ ክራሱ የሆነ ንፍጥ እኮ ነው የምትመስለው። አይ ላፊ ቃል እንኳን ባትናገሪ ደስ ይለኛል። ይኸውልህ የናታንን ያህል ልብ ቢኖርክ የዛ ጆኒ ተብዬው እግር ላሽ ባልሆንክ ነበር። ወይኔ ካሌ የሌለ ትዕግስቴን እየተፈታተንሽ ነው። ትዕግስት ኖሮክ አይደለም ጫፌን ብትነካኝ ምን እንደሚያስከትልብህ ስለምታውቅ ነው። ስሚ አንድ ቀን እጄ መግባትሽ አይቀርም። ያኔ ግን እኔን አያርገኝሽ። አንተ ግን መፎከር አይሰለችም? መቼም አይሰለችኝም። ጥሩ እንደዛ ከሆነ እየፎከርክ ትኖራለህ። እኔን ግን እንደዚህ ጫፌ መንካት አትችልም። እሺ እሱ እናያለን። እሺ እንደለመደብህ የዛን ጆኒ ተብዬው እግር ላሰ መላስሽ አይሞትም። የታባክ ሄቨን ቆይ የት ሄደሽ ነው? ቀኑን ሙሉ ስፈልግሽ ነበር እኮ። የትም አልሄድኩም፣ እዚሁ ነበር። ደግሞ ምን ሆነሽ ነው? ፍንጭሽ ተነፍቶ? ይሄ ዮሲያስ ነው፣ አናዶኝ ነው እንዴ። ከዮሲያስ ጋር ደግሞ በምን ተገናኛችሁ? ለነገሩ ይበለኝ፣ የራሴ ጥፋት ነው። ሴትዮ እንግዲህ ምን ሆነሽ ነው? ተናገሪ። የምትናገሪ ከሆነ እጭ ሲያቀብጠኝ ትናንት በተፈጠረው ነገር ይቅርታ አስጠይቀው አላደርግልሽም ብሎ ትቶኛል። ሄደ። ታዲያ ጥርግ ይበለ። ይሄ ፈሳም ራሱን ያካብዳል እንዴ? እንኳን አይደለም እሱ ሐምሌና ነሐሴም ሄደዋል። ጥርግ ይበል። ምን ሄቭሙች እኔ አይደለም ያልኩት እማዬ ናት። ሰው ተነፋፍቶ ምናምን ይሄዳል ከቤት ወጣለሁ ምናምን ሲሉ ሄዶ ጥርግ በሉ። እንኳን አይደለም እናንተ ይቀርና እሸት ያበለን ሐምሌና ነሐሴም እንኳን ጥርግ ብለው ወጣል። ገደል ግቡ ትላለች። አይጂ እንደው ምን እንደሚሻልሽ እውነቴን ነው። ሆ ለነገሩ እኮ ግን ጥፋተኛ አንቺ ነሽ። እኔማ በተፈጠረው ነገር ደብሮኝ እኮ ነው። አረዲያ ለእንደዚህ አይነት ሰው ደብሮኝ ነው ምናምን የሚባል ነገር የለም። ካኮረፈሽ ለምን በርሾ እንደተቦካ የዳቦ ሊጥ ኮፍ አይልም። ጥርግ ይበል። ከዛማ ትንፈስ ይልለታል። ያኔ በጨዋ ደንብ ታወሪዋለሽ። አለቀ። ግን አንቺ ባትኖሪ ምን ይውጠኝ ነበር? ደሞ ለመዋጥ የሚውጥሽ ይጠፋል መስሎሽ ነው? የሚውጥሽ እንደሆነ ሞልቷል። እስኪ አንድ ንገሪ። ምን ሩቅ አስኬደሽ? ኢዮስያስ ደፋ ቀና የሚለው ሊውጥሽ አይደል እንዴ? ነው እንዴ? እና ምን ልትይ ነው? ባለፈው ግን ሊጠብስሽ ነበር ያልሽ። ታዲያ የሚውጥሽ ከጠበሰሽ በኋላ አይደል እንዴ? ለከሱ ማለት ይሄ ጅላ አንፎት ነው ልጅ። ቆይ ሰላም ነው የሚሰብለ። አንተ እያለ ምን ሰላም ይኖራል? አሁን የመጣው ሌላ ነገር አይደለም። ይቅርታ ልጠይቅሽ እንጂ ይኸውልሽ የሚሰብለ፣ እኔ ብዙ ጊዜ የምመላለሰው ጓደኝነታችንን ፈልጌ፣ አንቺን ደግሞ ሳይሽ ምንም ጓደኝነታችንን እየፈለግሽው አይደለም። ስለዚህ ከአሁን በኋላ አልመላለስም። በጣም ይቅርታ። ጨረስ? አይ አሁንም የመጣሁት በጣም እያስጨነኩሽ ስለመሰለኝ፣ ከዚህ በኋላ ግን አጠገብሽ አልደርስም። በጣም ይቅርታ። መልካሙን ሁሉ እመኝልሻለሁ። አይደል? ምን ነው ይቅርቴን አልተቀበልሽኝም እንዴ? ከልብ ሆኖ ብትርቀኝማ ከልብ ይቀበልህ ነበር። ከልቤ እንዳልሆነ በምን አወቅሽ? ምክንያቱም ይሄ መጀመሪያ ጊዜ አይደለም። ሁልጊዜም አልመለስም ትልና ከዛ ተመልሰህ ትመጣለህ። አንቺም ደግሞ በተመለስኩ ቁጥር ትቀበኛለሽ። እኔ አልተቀበልኩም። አንተ ሰው ስለማትሰማ ነው። አታስቢ። ከዚህ በኋላ በደንብ እሰማሻለሁ። አጠገብሽ አልደርስም። እኔም እሱ ቢሆን ነው ደስ የሚለኝ። ቻው። አይ እንደው ሄቨን፣ አይ መከራዬ፣ አይ መከራዬ፣ እንደው ምን እንደሚሻለኝ
ደግሞ ምን ሆንሽ? አታያትም እንደ ሜላት ወደኛ እኮ ነው እየመጣች ያለችው። ሜላት ማናት? በዚህች እኮ ነው ማርክና ዳግም የሚፋጁት። የምርሽ ነው? የምሬን ነው። እና ታዲያ እቺ መስሎ አይደል እንደ ያችን አንጀቷን ሲጠባት ከርሞ ዘጠብ ካራት በኋላ የኔሽን ላፈረላት ይሄ ጅል ሆነ ልጅ እንደው እሷ ግን አታውቅም። አራች ምንም አታውቅም። ማርክ ግን ምን አስበው? ይሄ በነወሬ ቀየር ደረሰች እኮ ምን በጉስጣጣ ነው። ሃይ ጄሪ፣ ሰላም ናችሁ? ሃይ ሜላት፣ እንዴት ነሽ? ጊዜ ካለሽ ላናግርሽ ፈልጌ ነበር። አለኝ፣ ማውራት ትችያለሽ። ብቻችን ማውራት እንችላለን? አይ ችግር የለውም። ስለ ማርክና ስለ ዳግም ከሆነ የምናወራው ታውቃለች፣ ሁሉንም ነገር ታውቃለች። ይበል እዚህ ማውራት እንችላለን። እሺ ዳጊ ምን ሆኖ ነው? ምን ሆነ? ደህና ነው። አይ እንደዛ እንኳን አይደለም። እና ምንድነው? ረዱ ጋር ለረጅም ጊዜ ሲያወሩ ነበር እና እሷም አፈቀረችው። እሱም እንደሚያፈቅራት ነግሮት ሊገናኙ ተቀጣጥረው ነበር። አዎ ከዛም በኋላ ተቀጣጠሩ። እንደ ድንገት እሱ ደግሞ ሳይሄድ ቀረ። አለቀ በቃ። እናውቃለን። እሱ ወደ ነጥብሽ ግቢ። ረዱ በጣም ተጨንቃለች። ምን በድዬው ነው እያለች የጥፋተኝነት ስሜት እየተሰማት ነው። ምን ነው ሁላችሁም እኔ በደልኳት ይመስል እየመጣችሁ እየየየ የምትሉብኝ እንዴ? ጄሪ ምን ሆነሽ ነው? በስነ ስርዓት አዋሪያት እንጂ። እና ታዲያ ከዚህ በላይ እንዴት አድርጌ በስርዓት ላወራት? ግራ ቢገባኝ እኮ። እሱ ሊነግረን ስላልፈለገ አንቺ የሆነ ነገር እንድትነግሪኝ ነው። እሱን ከኔ ይልቅ እሱ ራሱ ቢነግራችሁ አይሻልም? እሱማ ሊያገኘን ራሱ ፈቃደኛ አይደለም። ግን ከነገርኩሽ ካሁን በኋላ መጣችሁ ጨቅጭቁኝማ። አዎ አንጨቅጭቅሽም። ምን መሰለሽ ጄሪ ምን ልታረጊ ነው? ተይኝ እባክሽ ሴትዮ። እኔ በየደቂቃው እየመጡ የሚነዘኑኝ ነገር ስልችት ብሎኛል። እና ምን ልታረጊ ነው? እንቅጩን እነግርሻለሁ። ማነሽ? ሜላት። አቤት ጄሪ። ይኸውልሽ ዳጊት ከዛሬ ድረስ ረዴትን ሲጀነጅናት የነበረው በስህተት ነው። ማለት ጄሪ ምን እያልሽ ነው? አልገባኝም። ምን መሰለሽ ማርክን ስልክ ቁጥር አምጣልኝ ብሎ የላከው ያንቺን ስልክ ነበረ። ይሄ ደንባራ ከረፈፍ የሆነ ማርክ ደግሞ የእሷን ስልክ ቁጥር ይዞላት መጣ። ከዛም በኋላ ልጁ እስከዛሬ ድረስ ሲያወራ የነበረው አንቺ መስለሽው ነው። አለቀ በቃ። ትንፍስ አልኩት። ምን ጄሪ ማለት ምን እያልሽ ነው? አዎ በቃ እውነቱ ይሄ ነው። ልጁ አንቺ ትመጫለሽ ብሎ እየጠበቀ እያለ እሷ መጣሽ። ከዛን ግራ ገባው። ጭንቅላቱ ሁሉ ውዝግብግብ ሲል ጥሎ ጠፋ። አለቀ። የበኔ ተነሽ እንሂድ። እዛ ጄሪ የምርሽን ነው? አዎ የምሬን ነው። እንግዲህ ቻይበት። ሲጀመር መጀመሪያውም እንደማትሽ ነግሬሻለሁ አይደል? እምቢኝ አልሽ። እንግዲህ ፈጣሪ ችሎታውን ይስጥሽ። ወይኔ ጄሪ ግን ምን ሆነሽ ነው? እና ታዲያ እኔ ምን ላድርግ? ዳግም እየመጣ ሸወተ ይለ ያ ማርክ እየመጣ ደግሞ እኝክ ምናምን እያሉ ናሌን አዞሩት እኮ። ታዲያ እንዴ ገደል ይግቡ። አይ ነው ጉዴ። ልጅቷ ግን በጣም ነው የደነገጠችው። እንዴ እና ታዲያ እኔ ምን አገባኝ? ምን አይነት ነገር ነው የሰማሁት? ጠርጥሬ ነበረ። ለቤዛ እቺ ልጅ ምንም ነገሩ አላማረኝም ብዬ ነግሬያት ነበር። ዝም ብዬ ግን ጋቢናውን ክላም ሳደርግ ማለት ነው ወደ ድሮ ውስጥ ልትቀየር እየመሰለኝ። በጣም ጥሩ። እሷ ወደ ድሮ ማንነቷ የምትመለስ ከሆነ እኔም ወደ ድሮ ማንነቴ ተመልሼ ማንነቴን አሳያታለሁ። ምን ማክስ አድርገሽ ልታጫውቻት ነው? ይኸውልህ ለጸጋ ምንም አይነት ማክስ አያስፈልጋትም። በመለጠው እሱንማ እንዴት እንደማደርገው እኔ አሳያቸዋለሁ። ግን እዚች ጋር ትንሽ መጠንቀቅ አለብሽ። ቆይ ምንድነው የምጠነቀቀው? እኛ እኮ የነገርንሽ የእኛን ሀሳብ ነው። ግን የማይሆን ጥፋት እንዳታጠፊ ትንሽ ብታጣሪ አሪፍ ነው። ተመስገን ጸሎቴ ፍሬ ያፈራ። አንተ አደግኩ እንደ ትልቅ ሰው ማውራት ጀመርኩኝ። ተመስገን። ያው አንተ ጋር ሰው ነው ደደባለው እንጂ እኮ ሞር እንደው እኮ አውቃለሁ። እጭ አንተ ደግሞ ነፈጨልክ። ተመለስ እስቲ። እኔ እኮ አንተ ነገር የሚያስጠኝ ላይ ነስል እታች ትሆናለህ፣ እታች ነስል መሀል ላይ ትገኛለህ። ኧረ ተው። ታች እኮ ሞርዶ ወድጄ እኮ አይደለም። ታዲያ ምንድን ነው? ያው አንተን ፍለጋ ስወርድ ታች መውረድ አለብኝ። ለዛ ነው እንጂ እኮ እኔ ታች አንተ ላይ። አዎ ልክ እንደ ካልሲክ። እሺ ቀልዱላ ሲያስጠልል ሁሌ ካልሲ ብብት ነው። አንተ ራሱ እበት። ጨረሳችሁ ወይ? ባንጨርስስ ሌላ የምትይ ነገር ካለ ነገር። አሁን እናንተ ምንም የምላችሁ ነገር የለም። ጸጋን ግን በደንብ አድርጌ መከታተል ይኖርብኛል። አራቹቻ ለሱ አታስቢ። እኛም በመከታተሉ ጉዳይ እናግዝሻለን። ደጀነሽ ነን እኛ። እስታይል በቃ እኔ አሁን መሄድ አለብኝ። እሺ ወደ እሷ ነው የምንሄደው። አትሄድም። እናሲስ እሷ ደጋ አትሄድም። እናሲስ ዮንግ ድንካ ይራስ እንደማትይ በቃ ከማይሳይዝ ውጭ አታውቅማ። ባከረ ይራስ አመዳ ቤሉ ወይ ረዱ ምን ሆነሻል?
ኧረ ምንም አልሆንኩም። እንዴ ያዩሽ ተክዘሻል እኮ። ማን እኔ? አዎ አንቺ። ኧረ ረዱ መስሎሽ ነው ያልተከስኩ። ጄሊን አናገርሻት እንዴ? አዎ አናገራታለሁ። አሃ መጥፎ ነገር ብላሽ ነው አይደል እንደዚህ ሆንሽው? እባክሽ ረዱ አታስተያዩ። ምንም ነገር አላለችኝም። እና ምን አለችሽ? በቃ ምንም ነገር መናገር አልፈለገችም። እርግጠኛ ነሽ? አዎ ረዱ እርግጠኛ ነኝ። ረዱ ለትንሽ ጊዜ ብቻ ይለውሽ። ምን ተፈጥሮ ይሆን? አየኔ መጨረሻ በቃ አንቺን ድንጋይ ላይ ቁጭ ብዬ መጠበቅ ነው። እሱን ሲበዛ ለነገሩ አንቺ ምን ታረጊ? አንዴ በሲንግል አንዴ በፓኬጅ እየቀረበልሽ እኮ ሰልችቶሻል። ይሁን እስኪ ቀን እስኪ አልፍ ነው። ቀን ቢያልፍ ምን ባልታመጣ ነው እንዴ? ያውልሽ ምን ታደርጋለን ያልሽኝ? አንዷ መታ እኔ ላይ የሙጥኝ ስትጣበቅ እኔም የሙጥኝ እጣበቅበታለሁ። ሚኪ የለ ቃጅል የለ ማን ነው ደግሞ ቾምቤ የለ አንድ ላይ ሆነን በሸነና የሴት ፍቅር። አንተ ልጅ ግን እንደው ወሬ አለ መች ነው የሚያነሳልህ ግን ይሄን ነገር? ምኑን ወሬውን ነው? እና ችግሩን ነው? ችግር እንደሆነ ከአንተ አናት ላይ መቼም የማይወርድ ነገር እንደሆነ የታወቀ ነገር። ኧረ እባክሽ ወሬውንም ቢሆን ከኔ አናት ላይ አላስወርደውም። በያሁን አበድር ምን ብሩና ምን ደህና ነገር አለሽ? አሃ ብሩ ደህና ነገር አይደለም ማለት ነው። ደህና ነገር ቢሆንማ እንዳይክደኝም ነበር። እንዱ ክፉ ነው። ለነገሩ እኔ ለምን እንደከፋ አውቃለሁ። እሺ ለምንድን ነው እባክህ? እስኪ ተይ ልጅ እያለን አስቀይሜዋለሁ። ብርን አይገርምሽም? እንደው ምን ብለህ አስቀየምኩ እንዴ አንተ ነገር? ይኸውልሽ ጩጬ ሆነን ከጀለሶች ጋር ቁምጣ አድርገን ነበር የምንዞረው። የዛኔ ፓንትም የለችም እቺ ሶስት ማዕዘን የለችም እሷ። ከዛ እንደው ጭዌ ራሱ ምንም ደህና ነገር የለም። ኧረ እናቴ ጨርሷለሁ። ይኸውልሽ የዛኔ ከብርና ከፍቅር ማን ይበልጣል የሚባል ጭዌ ተነሳልሽ እና እኔ ጅሉ ከብርና ከፍቅር ማን ይበልጣል ሲሉኝ ፍቅር አልልም መሰለሽ። እሺ ከዛማ ብር ቂም ሲይዝብኝ አይኑን ፍጠጠጥ ሲያደርግብኝ ጥርሱን ሲነክስብኝ ታየኝ። ወይኔ ወንድሜ ከዛስ ምን ተፈጠረ? በእናትህ ቂም ይዞብኝ ተፋታኝ። ይኸው እስካሁን ድረስ አይን ላፈር እንዳለኝ አሉ። ለነገሩ እሳይ እንኳን ጀርባውን ሰጠ ነው። ለነገሩ ካንቺ ምን ይጠበቃል? ያልትር ነው ያኔ አንተ ትሻላለህ ብዬ የተከራከርኩለትን ፍቅር ፍለጋ። አረ ዞረ ታገኘዋለህ። እንግዲህ ቻንስ ልሞክር እንጂ ምን አማራጭ አለ? በቃ እሺ ና እኔ አበድርሃለሁ። አልሰማሽም? ለብር ብዬ አንቺ ጋር ስመጣ ለፍቅር ጀርባዬን ልሰጥ ነው? አዎ ነው። እሺ ስታይ እንደው ፍቅርዬ ይቅር በለኝ። ሁሉም ነው ለአንተ ጀርባውን የሰጠው። ማነሽ? ገንዘብ ሄሎ ክብሪት። ፈልጌ ነው። ስማ አሁን በቴሌግራም የምልክልህ ልጅ አለሽ? የልጁን መግቢያና መውጫ ታጣራልኛል። ፈልጌው ነው። ፒስ። እሺ ሄሎ መኮንን እንዴት ነህ? እንኳን ደስ አለ። በስተመጨረሻ ያሬድን ላንተ ተሰማ አስረክበናል። ጸጋ